ሰላም ጤና ይስጥልኝ። ከመሸ የወጣ ሰበር መረጃ አለ። ቲክቶከር አዶናይ ከጃኒ ጋር ዛሬ በማምሻውን በፖሊስ በቁጥጥር መዋሉ ታውቋል። አዶናይ እና ጃኒ ማምሻውን በጸጥታ ኃይሎች በቁጥጥር መዋላቸው ነው የታወቀው። ሰግጥ ፈምስ በሚል የሚታወቀው አዶናይ ከጃኒ ጋር ዛሬ በፖሊስ በቁጥጥር ስር ውሏል። እንዲሁም ሰግጥ ፈምስ በሚል በብዙዎች ዘንድ ትችት ሲሰነዝርና እንዲሁም መቀባበያ ሲሆን የነበረው በዚህም በበርካቶች ዘንድ ከፍተኛ ትችት ሲያስተናግድ የነበረው ዛሬ ማምሻውን እንግዲህ በቁጥጥር መዋሉን የተገለጸው። ይህ ብቻ አይደለም። በተለይ በርካታ የቲክቶከር ተሸላሚዎችም የሀገራችን ባህልና ወግ መሰረት በማይገልጽ አለባበስ ሲተቹ የነበሩትም በቁጥጥር ስር መዋላቸው ይታወሳል። ዛሬ ደግሞ አዶናይና ጃኒ በጸጥታ ኃይሎች በቁጥጥር ስር መዋላቸው ታውቋል ማለት ነው። እጅግ በበርካቶች ዘንድ መነጋገሪያ የሆነው በሰሞኑን የቲክቶከር ተሸላሚዎች የሀገራችን ያለባበስ ባህል በወጣ መልኩ በተለይ ወንዶች የሴትን የአለባበስ ዘይቤ፣ ሴቶች ደግሞ የወንድ አለባበስ ዘይቤ እጅግ በሚያስደነግጥና በሚያሳፍር መልኩ የተገለጸው ዛሬ እንግዲህ ማምሻቸውን በቁጥጥር ስር የዋሉ። ዛሬ ደግሞ አዶናይና ጃኒ የዚህ ዕጣ ፈንታ ተካፋይ ሆነዋል ማለት ነው። ስለዚህ ይህ እርምት መወሰዱ እጅግ አስተማሪ ነው ብዬ በግሌ አምናለሁ። በተለይ ያለባበስ ዘይቤ የተመለከት ነው በቲክቶከር አዋርድ ተሸላሚዎች እጅግ በሀገራችን ነው ማለት እስከማመን እስከሚከብድ ድረስ እንግዲህ አለባበሱን ተመልክተና ብዙ ትችትም ሲሰነዘርበት የነበረው በርካቶችም ወደ ሕግ ከለላ ውስጥ እንዲገቡ አድርጓቸዋል ማለት ነው። ምክንያቱም ማህበረሰቡ ወግና ባህል ወጣ ያለ በመሆኑ በርካቶች እንግዲህ ለዚህ እርምት ተሰጧቸዋል። ዛሬ ደግሞ የዕጣ ፈንታ ማምሻውን ጃኒና አዶናይ የዕጣ ፈንታ አግኝተዋል ማለት ነው። ሌላኛው ጉዳይ ከዚህ ከምንመለከት በሰሜን ሸዋ ዞን ሜዳ ወረሞ ወረዳ ተጉራ ዳጉ ቀበሌ ተብሎ በሚታወቀው አሁን የወጣ የሚገኝ መረጃ ነው። ሲንቀሳቀሱ የነበሩ ሁለት የፋኖ ቡድን አባላት የመንግስት የሰላም ጥሪ ተቀብለው እንደገቡ መረጃው እየወጣ ይገኛል። ሲገቡ እስከነ ሙሉ ትጥቃቸው መንግስት ያቀረበላቸው የሰላም ጥሪ ተቀብለው እንደገቡ ነው የተገለጸው። በማዕከላዊ ጎንደር ዞን እንዲሁም በተመሳሳይ ወገራ አካባቢ በጫካ ሲንቀሳቀሱ የነበሩ 11 ታጣቂዎችም እንደገቡ በዚሁ ከማምሻ የወጣ መረጃ እየተገለጸ ይገኛል። በዚህ ብቻ አይደለም። ሌላኛ መረጃ ይወጣል። ሰልጠች በአካባቢ ለሚገኙ አርሶ አደሮችም የሰብል መሰብሰብ ድጋፍና ማድረጋቸው ተገልጿል። በባህር ዳር ዙሪያ እንግዲህ የህግ የማስከበር ዘመቻ ከመውሰድ ጎን ለጎን በአቅም ደካሞችን አርሶ አደር የሰብል የመሰብሰብ ዘመቻም ድጋፍ እያደረገ መሆኑ እየወጣ የሚገኝ መረጃ ነው። አሁን ማምሻ የወጣ መረጃ ነው። ሰብል በመሰብሰብ ድጋፍ ላይ የሚገኘው የሰሜን ምዕራብ እዝ ትራንስፖርት ኃላፊ ተወካይ ሌተና ኮሎኔል ታደሰ ገረመው ሰልጣኞች ከተልኳቸው ባሻገር አቅም ደካማ ለሆኑ አርሶ አደሮችን በተነሳሽነት ለዳጉሳ ሰብል በማጨድ ድጋፍ አድርገዋል ሲል ገልጿል ማለት ነው። ሌላኛው ከምንመለከትባቸው አንዱ ዋነኛ መረጃ የወሎ ነዳጅ ውሳኔ ለመስጠት ከፌዴራል ጀምሮ በየደረጃው የተወጣጣ ባለድርሻ አካላት ቡድን የአማራ ክልል ደቡብ ወሎ ዞን ለጊዳ ወረዳ ለሚገኘው እንግዲህ በጉዞ ማድረጉ የተገለጸው። በተለይ ለጊዳ ወረዳ ወሪ እሉ ተብሎ በሚጠራው ወረዳዎች የሚያዋስነው መቸካላ ወንዝ ባለት ስንጥቅ ወጥቶ የሚታየው ነዳጅ ለሀገር ልማት ይውል ዘንድ ከፌዴራል ከክልልና ከዞን ዘርፍ የሚመለከታቸው የመንግስት አካላት ከወሎ እና ከአዲስ አበባ ዩኒቨርሲቲ እንዲሁም ሌሎች ባለድርሻ ዛሬ ታህሳስ 1 2018 ዓ.ም በቦታው ተገኝተዋል። በዚህም እንግዲህ ከፍተኛ እልባት እንደሚሰጠው እየተገለጸ ይገኛል ማለት ነው። ይህ ቦታ እንግዲህ ከዚህ በፊት መዘግባችን ይታወሳል። በተፈጥሮ ግፊት አማካይነት የወጣው ይሄ ነዳጅ እንግዲህ እልባት እንደሚሰጠው ይታወቃል ማለት ነው። ይሄ ነዳጅ በተለይ 2 ቢሊዮን በርሜል እንዲሁም ደግሞ 140 ቢሊዮን ዶላር የሚገመት ሀብት እምቅ ያለው መሆኑ በጥናት የተረጋገጠ እንደሆነ እየተነገረለት የሚገኝ የሀገራችን አንዱ እንቁ ሀብት መሆኑ ነው። ስለዚህ በዛሬው ዕለት እንግዲህ ከተመለከትናቸው ዋነኛና እጅግ ደስ ከሚለው በቲክቶከር አዋርድነት የተመለከትናቸው ከሀገራችን ባህልና ወግ መሰረት ውጭ የሆነ አለባበስን ዘቤ አንዱ የገለጹት የቲክቶከር ፌመስ ታዋቂዎች ማለት ነው። ለነዚህ ጥሩ እርምት እንደሚሰጥ ተስፋ እናደርጋለን። ምክንያቱም ከሀገራችን አለባበስ ከሀገራችን ባህል በፍጹም ማመን በማይቻልበት ደረጃ የተመላከትነው መሆኑ ነው የተገለጸ። ለዚህ ደግሞ መንግስት ቀጥታ በፌዴራል ፖሊስ የተወሰደው እርምጃ ትክክል እንደሆነ በብዙዎች ዘንድ አንድምታም እየወጣ ነው የሚገኘው። ዛሬ ማምሻውን እንግዲህ አዶናይና ጃኒ በፌዴራል ፖሊስ እንግዲህ
ወደ ማረሚያ እንደተወሰዱ አሁን የወጣ ዕለታዊ መረጃችን ነው። ወደ ቻናል ቤተሰብ ተከታታዮች አዲስ የሆናችሁ ልክ እንደዚህ ትኩስና ዕለታዊ መረጃ እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በአክብሮት እየጠየቅን በአጠቃላይ ዛሬ ከተመለከትነው ዋነኛ በቲክቶክ አዋርዶች ከተመለከትናቸው ዋነኛ ነገሮች ከሀገራችን ባህል ውጭ ከሃይማኖት አስተምህሮት ውጭ የሆነ ነገር በመሆኑ ይህ መንግስትም አንደኛ የሚያስጠይቅ ጉዳይ ነው። ስለዚህ እርምት መወሰዱ ትክክልና ተገቢ ነው። ጾታን በማይገልጽ መልኩ ጾታን በሚቀይር መልኩ ያለባበስ ዘይቤ በቲክቶክ አዋርድ የተመለከትነው ዋነኛ ትልቁ እጅግ ከፍተኛ የሆነ ትችት ሲሰነዘርበት የነበረው እልባት እየተሰጠው መሆኑ ዛሬ ደግሞ በአዲስ አዶናይና ጃኒ የተወሰደው አንዱ የዚህ አጋር ብቻ ሳይሆን በተለይ ሰግጥ በሚለው ከፍተኛ ትችት ሲያስተናግድ የነበረው አንዱ እንግዲህ በፌዴራል ፖሊስ ዛሬ ማምሻው መወሰዱ ትክክልና ተገቢ ነው ብለን በግላችን የምናምንበት ጉዳይ ነው። ስለዚህ ሌሎችም እንግዲህ ከዚህ እንዲማሩ ማስተማሪያ ስለሚሆን ተገቢውን ቅጣት እንዲሰጣቸው እኛም በበኩላችን መልእክት ማስተላለፍ እንፈልጋለን። አንድ ነገር ልብ ማለት የሚያስፈልገው የሀገራችን ባህል የማይገልጽ የሃይማኖት አስተምህሮት የማይገልጽ እነዚህ ከዚህ ውጭ የሆኑ ነገሮች ናቸው ሲንጸባረቅ የነበረው። በዚህ የሚወሰደው እርምጃ ተገቢና ትክክል ነው። ይህ ብቻ አይደለም። አሁን ዛሬ ከምንመለከተው ወደ ዋና ቁም ነገራችን ስንመለስ በሀገራችን እጅግ ከፍተኛ የሆነ ነዳጅ ሀብት አለን። ይህን ለመጠቀም ደግሞ ሁላችንም ለሰላምና ለልማት እንድንዘጋጅ መልእክቴን ማስተላለፍ እፈልጋለሁ። ዕለታዊና ትኩስ መረጃዎች እንዲደርሷችሁ አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳይረሳ። መልካም ቆይታ